አስተምሮታቸውን ስታነሳ ለኔ ህይወቴ ነው። በእግር እንዴት መራመድ እስካለብኝ፣ ካንተ ጋር እንዴት ዛሬ ኮሙኒኬት ማድረግ እንዳለብኝ፣ እንዴት መተኛት እንዳለብኝ፣ እንዴት ከእንቅልፍ መነሳት እንዳለብኝ አጠቃላይ ያስተምሩን ሀዲዩ ነብይ ሰለላሁ ዐለይሂ ወሰለም ብሎ አጠቃላይ ይጠራል። የነቢያችን ሰለላሁ ዐለይሂ ወሰለም ምሪት ያስተማሩን አስተምሮ ያንን ሱና ብለን እንጠራዋለን። ያ ሱና ሃይማኖታዊ ጉዳይ ላይ የሆነ ነቢያችን ያደረጉት ነገር በሙሉ ሱና እንለዋለን። ኦ በሃይማኖታዊ ነገር የሆነ ነቢያችን ያደረጉት ሱና ነው። አዎ ማህበራዊ የሆነ ነገርስ? ለምሳሌ ነቢያችን አለባበስን ይዘህ እንደ ነብዩ ልበስ አትለኝም። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው በሐዲስ ተናግሯል? አንድ ሰው ሲለብስ ከዘመኑ ካለው ሰው እንዳይለይ፣ እንደውም መለየቱ ትልቅ ወንጀል እንደሆነ ተናግሯል። እኔ ያለሁበት ቦታ የድሆች ቦታ ከሆነ ይህን ኮንሴፕት አዳምጡኝ። ብዙ ሙስሊሞች የምንስተው ነገር ስለሆነ ድሆች ያሉበት ቦታ ከሆነ ድሆች እንደ ሀገር ነው እንደ ሀገር ድሆች ያለበት ቦታ ከሆነ ከነሱ ተለይቼ በኩራት የተለየ ልብስ ለብሼ እየተንጎራደድኩኝ አልሄድም። የእስላም ትእዛዝ ስላልሆነ ማለት ነው። እየተመቸኝ ነው። አንተ አሁን ይህንን ጥያቄ ለመጀመሪያ ጊዜ ክርስቲያኖች ሲጠይቁ ለምን ካለማወቅ ይሄ ነብዩ ሱና ነው ለምን እንደዚህ አታረጉ የሚል ነገር ይመጣል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም በማንኪያ ነበር የሚበሉት። በማንኪያ ነበር የሚበሉት። የሚጓጓዙት በፈረስ በአህያ ነው። ሙስሊሞች እዚህ ያላችሁ ከ400 ምናምን ውስጥ ግማሽ ምናምን ሙስሊሞች ልትሆኑ ይችላል። ስለዚህ የነብዩ ሱና በፈረስ መሄድ ነው በግመል መሄድ ነው እንደዚህ አይደለም። ሱና ማለት ምንድነው የሚለውን ኮንሴፕት ስለጠየቀኝ በጣም እናብራራው ኮንሴፕቱን። ሱና የሚለው ሰነ ከሚለው የአረበኛ ቃል የመጣ ነው። ሱና ማለት መንገድ ማለት ነው። ሰነ ደግሞ ማለት መንገድን ተከተለ ማለት ነው። ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ስንል የነቢያችን ሰለላሁ ዐለይሂ ወሰለም መንገድ ማለት ነው። ያ የነቢያችን መንገድ ደግሞ ምንድነው ስንል አላህ ሱብሓነሁ ወተዓላ ቁርአን ላይ አብራራው። እናንተ ያመናችሁ ሰዎች ወይ አላህና መልእክተኛው ለሚጠሯችሁ ነገር እሺ ብላችሁ ተቀበሉ። ምክንያቱም ኢዛ ደዓኩም ሊማ ዩሕይኩም የሚጠሯችሁ ነገር ህይወት ወደሚሆን ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዳቸው በህይወታቸው የሰሩት እያንዳንዱ ነገር ለኛ ህይወት የሚሆን ነገር። የጋብቻ ህይወታቸውን ስታነሳ ለኔ ህይወት ነው። በጣም ትልቅ መማሪያ ነው።